ቃለ እብኑ ረጀብ ረሒመሁላሁ ተዓላ እውቀትን እንዴት መፈለግ እንዳለብን መንገዱ ሲጠቁሙን ወላቡድ አን የኩነ ሱሉኩ ሀዛ ጠሪቅ ኸልፈ አኢመቲ አህሊ ዲን አልሙጅመዒ ዐላ ሂዳየቲሂም ወዲራየቲሂም። ይህንን መንገድ ስንጓዝ እውቀት የመፈለጊያውን መንገድ ስንጓዝ ሁል ጊዜ ኸልፈ አኢመቲ አህሊ ዲን የዲን ሊቃውንቶች አሉ፣ አልሙጅመዒ ዐላ ሂዳየቲሂም ወዲራየቲሂም ቀጥተኛው መንገድ የተመሩ መሆናቸው፣ የሱና ባለቤቶች የሀቅ ባለቤቶች መሆናቸው ሁሉም የተስማማባቸው፣ እንደዚሁም ደግሞ በእውቀታቸው የታወቁ የሆኑ ሊቃውንቶች ከነሱ ኋላ በሄዱበት መንገድ ነው መሄድ ያለብን ይላሉ። ለምሳሌ ሲያስቀምጡ ከሻፊዒ ወአሕመደ ወኢስሐቀ ወአቢ ዑበይድን ወመን ሰለከ መስለከውም እነዚህ አይማዎች አሉ። እነሱ መንገዳቸው የተከተለም እንደዚሁ ማለት ነው። ፈኢነ መን ደዓ ሱሉከ ሃዛ ጠሪቅ እውቀት የመፈለግ መንገድን የሞገተ የሆነ ሰው አላ ገይሪ ጠሪቅህም እነሱ ከሄዱበት መንገድ ውጭ የሆነ ማለት ነው። ወቀዐ ፊ መፋዊዘ ወመሃሊከ ሰውየው መጥፊያው በሆነ አደጋ ላይ ይወድቃል። ወአኸዘ ቢማ ላ የጁዙ ልአኽዙ ብሂ መያዝ የማይፈቀድ ነገር ያዘ። ወተረከ ማ የጅቡ ልዓመሉ ቢህ ሊተገብረው ሊሰራበት ግድ የሆነበት ነገር ደግሞ ትቷል ብለው ይናገራሉ። ስለዚህ እውቀት ስንፈልግ ሁል ጊዜ የዲን ሊቃውንቶች አኢማዎች ታላላቅ ሱና የእውቀት የሐቅ ባለቤት የነበሩ እነዚህ በሂዳያቸውም በዲራያቸውም የተመሰከረላቸው የሆኑ ዑለማዎች እነሱን ኋላ ተከትለን በሄዱበት መንገድ ላይ ልንጓዝ ይገባል ብለው ይመክራሉ።